ሣድስ ክብራትና ክብራን የሣድስ ቤተሰቦቻችን ተመልሰን ተገናኝተናል። ትንሽ ለነበረው ክፍት ጊዜ ይቅርታ ጠይቃለሁ። በጣም አስፈላጊ የነበረ ስልክ ድንገት ተደውሎ በዛ ላይ ብሪፍ ማድረግ ስለነበረብኝ በዛ ምክንያት ነው። ለዛ ይቅርታ ጠይቃለሁ። ወደ አእምሮ ማሳጃችን እናልፋለን። በአእምሮ ማሳጃችን ደግሞ መንፈሳዊ አእምሮአችንን በደንብ አድርገን የምናሳድግበት የምናፋፋበት እንደሆነ ደግሞ እናውቃለን። በተደጋጋሚ በባለፈውም የምቀኝነት ስፒሪትን ተመልክቶ ምቀኝነት ምን ያህል ገዳይ ምን ያህል ሰዎችን የሚገድል እንደገናም ደግሞ ሰዎች ይህንን ሳያውቁት ማለት በምቀኝነት መንፈስ ውስጥ ነው የሚኖሩት፣ ግን ምቀኝነት እንዳለባቸው አያውቁም እና በዚህ ነገር ላይ ሰዎች እየኖሩ በረከት ጠፋኝ ይላሉ። ምንድነው ሊሳካልኝ አልቻለም? ምንድነው የነገር ሊሆንልኝ አልቻለም ይላሉ። ከዛ ምቀኝነት ስላለብህ ነው ብትለው ደግሞ ይደነፋል። እኔ ምቀኛ እንዴት ትለኛለህ ብሎ ይቆጣል። እና ስለዚህ በጋራ መናገር ይሻላል። እነዚህ ነገሮች እስከተጫኑብን ድረስ የምቀኝነት መንፈስ የተቆጣጠረን ስለምንሆን በዚህ የተነሳ እግዚአብሔር ከኛ ጋር አብሮ ለመስራት ስለማይፈልግ በሕይወታችን ላይ በረከት እናጣለን። በሕይወታችን ላይ ብንሰራ ጠብ የሚለው ነገር ትንሽ ነው። የእግዚአብሔር በረከት አክቲቭ የምትሆንበት ባይዞ የእግዚአብሔር በረከት ማለት እንደ ጠብታ ማር ናት። ብዙ ነገር ታጣፍጣለች። ትንሽ ናት ጠብ የምትለው ግን ብዙ ነገሮችን ታበራልናለች፣ ታወግግልናለች። ትንሽዬ አምፖል ቤት ውስጥ ብዙ ብርሃን እንደሚሰጠው የእግዚአብሔር በረከት እንደዛ ነው። ግን የእግዚአብሔር በረከት አክት የሚያደርግበት የሚሰራበት ቦታ ማለት ቅናት፣ ምቀኝነት በሌለበት ቦታ ነው። ቅንነት፣ መልካምነት፣ የተከፈተ ልብ፣ እግዚአብሔር የሚወደው የዳዊት ልብ ባለበት ነው የእግዚአብሔር በረከት የሚሰራው። የእግዚአብሔር በረከት ካልሰራ ደግሞ በጣም ትለፋላችሁ፣ አልተሳካልኝም፣ ለምንድን ነው ደክማለሁ ህይወቴ? አይ ምቀኝነት ስላለ ነው ቢባል ደግሞ ይቆጣል። ስለሚቆጣ ነው እንጂ ሰውየው ሳያቀው የቅናትና ምቀኝነት ነገር በህይወቱ ላይ ቅናትና ምቀኝነት እንዴት ነው የሚገለጠው ሲባል ሰው ላይ መቅናት ብቻ ግን አይደለም። ውድ ቤተሰቦቼ እኔ በሰው ላይ አልቀናም ሊለኝ ወይም ልትለኝ ትችላለች። ግን ምንድነው አይ በሱ ብቻ አይደለም ቅናት የሚገለጠው። ቅናት ሲባል የጀለሲ ስፒሪት በሰው ላይ መቅናት ብቻ አይደለም። ኢቭን አለማመስገን በራሱ ቅናት ነው። ሽማግሌን አለማክበር ራሱ ምቀኝነት ነው። ሣድስ እንዴ ሽማግሌ አለማክበር እንዴት ነው ምቀኝነት የሚሆነው? በቃ ምቀኝነት ነው። እድሜውን ብታከብርለት እግዚአብሔር የሰጠውን ለሳቸው የሰጣቸውን እድሜ ጸጋ አፕሪሼት ብታደርጊ ኖሮ ያለሽ እድሜ ያለሽ ጊዜ ይበረክትልሽ ነበረ። 8 ዓመት ሙሉ ትለፊያለሽ ጠብ አላለም ካላለ 80 ዓመት የሞሉትን እድሜ ያላቸውን የእድሜ ባለጸጋ ሳትንቂ አክብረሽ ጊዜ ስተሽ ከወንበር ተነስተሽ የምታረጊው ነገር በ8 ቀን ውስጥ የ80 ዓመት በረከትሽን ያመጣዋል። ለምን? የጊዜ ዲል ስለሆነ ሰው የዘራው ቦታ ላይ የሚያጭደው። ለምሳሌ ሐዋሳ አካባቢ ባለ እርሻ ላይ ሰው ከዘራ የሚያጭደው ጅማ ባለ እርሻ ላይ አይደለም የሚያጭደው። ሐዋሳ ዙሪያ ላይ ባለ ቦታ ላይ እርሻ ላይ ከዘራ ሐዋሳ ዙሪያ ባለው በዛ ቦታ ላይ ነው ሰው የሚያጭደው። እድሜ ላይ ከዘራችሁ እድሜ ላይ የምትቀኑ ከሆነ ወይም እድሜን ሪስፔክት የማታደርጉ ከሆነ እድሜ ላይ ነው የምትዘሩት እና የሚበቅለውም እድሜያችሁ ላይ ነው፣ ጊዜ ላይ ነው። ጊዜ ስለሆነ የእድሜ ጉዳይ ጊዜያችሁ ላይ ይበቅላል። 8 ዓመት ሙሉ ብትለፊ ጠብ ያላለው ነገር በ8 ቀን ጠብ ይላል። ለምን? ለጊዜ እግዚአብሔር ለሰጠሽ ጊዜ እውቅና ትሰጫለሽ። ምቀኛ አይደለሽም፣ ምቀኛ አይደለሁም፣ ምቀኛ አይደለህም። እናመሰግናለን እግዚአብሔርን። ጌታ ሆይ ስለሰጠኸኝ ጊዜ በጣም አመሰግንሃለሁ። እቺን ቀን ደግሞ በሕይወቴ ስለጨመርክልኝ ክብር ምስጋና ለአንተ ይገባሃል። ሁሌ ስጸልይ እኔ ጠዋት ከምላችሁ ጸሎቶች መካከል አንዱ ጌታ ሆይ እቺን ቀን ደግሞ በሕይወቴ ላይ ስለጨመርክልኝ የኔ ልገዛት የማልችላትን እቺን ቀን
ከየትም አምጥቼ አንድ ቀን በሕይወቴ ላይ መጨመር አልችልም። ሀብት ቢኖረው ሰው፣ ገንዘብ ቢኖረው፣ ዘመድ ቢኖረው፣ የጦር ኃይል ዓለም ላይ የተከመረ የጦር ኃይል ቢኖረው ዛሬ የሚሞት ከሆነ አንድ ቀን መጨመር አይችልም። ሰውየው በገንዘቡ፣ በጦር ኃይሉ፣ ባለው እውቅና፣ በዘመዶቹ በምን አንድ ቀን በሕይወቴ ላይ መጨመር አልችልም። ካልቻልኩኝ አንድ ቀን ዛሬን ለጨመረልኝ እግዚአብሔር ለንስሐ ጊዜ፣ ለመዘጋጃ ጊዜ ለሰጠኝ አንድ ቀን በተጨመረልኝ መጠን አንድ ቀን በዘመኔና በሕይወቴ ላይ እውቀት ጨምርበታለሁ። ለጨመረልኝ ጌታ ክብር ምስጋና ለሱ ይገባዋል። ለምን? ቅንነት ከዚህ ነው የሚጀምረው። ቅንነት የምቀኝነት ተቃራኒ ነው። ዳዊትን እግዚአብሔር ይወደው የነበረው የዳዊት ልብ ምንድን ነው? በቅንነትና በመልካምነትና በአመስጋኝነት የተሞላ። አመስጋኝነት ምንድን ነው? ጸረ ምቀኝነት ነው። እግዚአብሔር መንግስቱ ላይ ካልተመቀኘሽ በቀር ለምንድን ነው ማታመሰግኘው? ምን አረገሽ? አንቺን ፈጥሮ አንተን ፈጥሮ አንተን የመሰለ ሰው የፈጠረውን እግዚአብሔርን ለምን አታመሰግነውም? ለምን? በቃ በእግዚአብሔር መንግስት ላይ ምቀኛ ነህ ማለት ነው። በማወቅም ባለማወቅም የምቀኛው መንፈስ ኮንትሮል ካደረገ ምቀኛ። ለዛ በረከት ለምንድን ነው የሌለኝ? ሳድስ ለምንድን ነው እንደዚህ? ምክንያቱም በእግዚአብሔር ክብር ላይ ምቀኛ አለ። ዳዊት ግን የሚባርክ እንደነበረ ታያላችሁ። በተሰጠው እድል ፈንታ ሁሉ እግዚአብሔርን ይባርክ ነበር። በባለፈው ስናይ ዳዊት ላይ ዲፕ ላቭ ፎር ጋድ ኤንድ ሂዝ ወርድ፣ ለእግዚአብሔር ቃል፣ ለራሱ ለእግዚአብሔር በጣም የሚገርም ፍቅር ያለው ሰው ነበረ። መጽሐፍ ቅዱስ ዳዊት ላይ ሲያወራ የሚነግረን ነገር እጅግ በጣም ነው የሚገርመው። በቃ ያን ፍቅሩን ይገልጻል። ዳዊት ሁል ጊዜ ለእግዚአብሔር ያለውን ፍቅር የሚገልጽ ሰው ነው። ዳዊት ያንን ያክል በጣም በጣም ተግቶ እግዚአብሔርን የሚያመሰግን ሰው። እንደው ሐሳቡን ራሱ በመዝሙር 119 ላይ ያለውን ሐሳብ ስታዩት በጣም ነው የሚገርመው። መንገዳቸው ንጹሐን የሆኑ በእግዚአብሔር ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው ይላል። እሱ በፍጹም ልብ ስለሚሻው አመፅን አያደርጉም፣ በመንገዶቹም ይሄዳሉ። ትእዛዝንም እጅግ እንጠብቅ ዘንድ አንተ አዘዝኸን። ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር። ትእዛዝን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ ይላል ዳዊት። እኔ በጣም እኮ ነው ዳዊት የምወደው የሚለው ራሱ በሆነ ነገር አመሰግንሃለሁ ስላደረግክልኝ፣ ስለተሰጠኝ። ባይዞ ዳዊት የሚያመሰግነው መከራ ውስጥ ሆኖ ነበረ የዛ ሰዓት ላይ ማለት ምን ይላል? አቤቱ የጽድቅህን ፍርድ ስማር አለ በቅን ልብ አመሰግንሃለሁ። እስቲ እግዚአብሔርን እናንተ በፍጹም ቅን ልብ አመስግኑት እስቲ። እንዴት የእግዚአብሔር ልብ ለእናንተ እንደሚቀርብ ለምን መሰላችሁ? በቅን ልብ ማለት ጠማማና ምቀኛ ሳትሆን እስቲ ያመስግነው። አንዳንድ ሰው እግዚአብሔርን የሚያመሰግነው ሌላ ሃይማኖት ስለሚያመሰግነው ተመቅኝቶ ነው። አንዳንድ ሰው በጣም ነው የሚያስቀኝ ማለት ነው። ሌላኛው ሃይማኖት በጣም እግዚአብሔርን ስለሚያመሰግነው እሱ ይቀናና ያመሰግናል። ተው እንጂ በቅን ልብህ አመስገን። ዘመንህ ይባረካል። የዳዊት ልብ ይኖረሃል። መዝሙረ ዳዊት ሰው እየደገመ ከሆነ በቅን ልቦና የዳዊትን ልብ ስጠኝ ብሎ የእውነት ቅን ማለት ሌላው ምንድነው? ያለ ስሌት ነበረ ዳዊት የሚያመሰግነው። ስሌት የለውም። እግዚአብሔር ለማመስገን መከራ ውስጥም ቢሆን ከመከራም ውጭ ቢሆን ዳዊት በቅን ልቡ ያመሰግናል። ስለዚህ እግዚአብሔር የዳዊት ልብን በጣም ይወደዋል። የዳዊት ልብ ምቀኛ ስላይደለ ነው እግዚአብሔር የሚወደው ያልንበት ሲክሪት አንደኛው በቅን ልብ ማመስገን። በቅን ልብ ማመስገን ምን ማለት ነው? ሳትመራመሩ፣ ሳታሰሉ። እንደገናም ደግሞ ልክ ጓደኛህ እግዚአብሔርን ያመሰግናል። ከዛ እሱ ስለተባረከ በጓደኛህ ላይ ያለው በረከት ላይ ቀንተህ ከሆነ ሳድስ እግዚአብሔርን እያመሰገንከ ያለው በቅን ልቦና አይደለም እያመሰገንከ ያለው። እግዚአብሔር ያለ ስሌት ነው የሚመሰገነው፣ ያለ ስሌት ነው የሚመሰገነው። ጓደኛዬ ላይ እግዚአብሔር ሆይ ስለባረከው በጣም አመሰግንሃለሁ ስትለው ደግሞ በቅን ልቦና ነው ያመሰገንከው። ለምን? ስለ ጓደኛህ መባረክ፣ ስለ ጓደኛሽ፣ ስለ እህትሽ መባረክ መልካም ስለሆነላት እግዚአብሔር ሆይ በጣም አመሰግንሃለሁ እህቴን ስለረዳት ብለሽ ስትይ ከቅን ልቦናሽ ነው ያመሰገንሽው። ግን አንዳንድ ሰው
ለከሌ እንዲያርገህለታል ለኔ ደግሞ አላደረክልኝም። በጣም የሚገርመው የምትጸልዩትን ነገር አታቁም ይላል ሲነግረን ጌታችን። ስለምትጠይቁት ነገር አታቁም። ለሱ በጣም ብዙ ነገር ይደረግለታል። እኔ ለምን እንደሆነ አላቅም፣ ሁሉ ጊዜ አይቀናኝም። እግዚአብሔር እንዲቀናኝ ስለምታረግልኝ አመሰግናለሁ። አይ የለም፣ ይሄ የቅን ልቦና ምስጋና አይደለም። አትመራመር። ሰው ላይ ስለተደረገው ነገር ብቻ አይደለም። እግዚአብሔር የሚመሰገነው እግዚአብሔር ስለሆነ ብቻ ነው። ስለተደረገልክ፣ ስለተደረገልሽ፣ ስለጎደለሽ፣ ስለተጨመረልሽ እሱ ስሌት ውስጥ ከከተችው የቅን ልቦና ምስጋና አይባልም። የቅን ልቦና ምስጋና ወይ በቅን ልብ አመሰግንሃለሁ ብሎ ዳዊት ያለው በመዝሙር 19 ቁጥር 7 ላይ አቤቱ የጽድቅህን ፍርድ ስማር በቅን ልቦና ልብ አመሰግንሃለሁ። በቅን ልብ ፍጹም በሆነ ቅንነት እግዚአብሔርን ስታመሰግኑት የዳዊት ልብ ነው ከምቀኝነት ነፃ ያወጣ ነው። እንደዚህ አይነት ሰዎች ማለት እንደው ታውቃላችሁ ምቀኞች አይደሉም። እኔ ምቀኛ አይደለሁም አትበሉ። ከሆነ ምቀኝነት ይሆናል። ሳላቀው እነዚህ ነገሮች ልቤን ይዘውብኝ እንዳልባረክ የከለከሉኝ እነዚህ ነገሮች ሊሆኑ ይችላሉ ብለው እኔ በህይወቴ እኮ የገባኝ ነው የምነግራችሁ። ሌላ እኮ አይደለም፣ የሌላ ሰው ታሪክ እኮ አይደለም የምነግራችሁ። እኔ ምቀኛ እንደነበርኩኝ የገባኝ በዚህ ደረጃ ላይ እግዚአብሔርን ማመሰግነው በቅን ልቦና አልነበረም። እውነቴን ነው የምነግራችሁ፣ በቅን ልቦና አልነበረም የገባኝ። መጽሐፍ ቅዱስን ሳነበው በቅን ልቦና ዳዊት ግን እንዴት ነው የተወደደው ብዬ ሳነብ ከምቀኝነት የጸዳ ልብ ስለነበረው እግዚአብሔር ዓለም ላይ የሾመው። ለካ ለእግዚአብሔር ምስጋና ማቀርብለት የነበረው ሲደረግልኝ ሲሞላኝ፣ ከዛ የጎደለኝ ጊዜ በጣም ልቤን ይከፋኝ ነበር፣ በጣም አዝን ነበር። ቤተክርስቲያን ሁሉ የምቀርበት ጊዜ ነበረ። ቀራለሁ ቤተክርስቲያን ለምን ሲባል በቃ አኩርፌ ያለሁ። ለምን አየ በቅን ልቦና ያልነበረ ማመሰግነው ምቀኛ ልብ ነው ማለት ያለኝ። ንስሐ ነው የገባሁት ያን ሲገባኝ ማለት ነው። እግዚአብሔር ወይ ለካ አንተን ለማመስገንም ቅን ልቦና ያስፈልግ፣ ምቀኛ ለሆነ አይገባኝም። ስልጣንህ ብቻውን ክቡር ነው። ዓለማትን ብቻ ስለሰራ፣ ፀሐይን ስላቆምካት፣ ጨረቃን ሣድስ ፀሐይ መሬትን 8 ቢሊዮን የዓለም ሕዝብ ይዛ አየር ላይ ተንሳፋ እንድትቀመጥ ስላደረግ ለዚህ ብቻ ምስጋና ላቀርብልህ ይገባኛል። ጥፍሬን አይቼ፣ አይኔን አይቼ፣ እግሬን፣ ሁሉ ነገሩን፣ ድምፄን፣ ሰውነቴ፣ ጤናዬ እንዴት እንደተጠበቀ፣ እንዴት ምግብ በልቼ በሴሎቼ ውስጥ ኃይል ሆኖ እንደሚገለጥ ሲገባኝ ለካ እግዚአብሔርን ባመሰግነው ይደክመኝና እንደገና ተኛና ተነስቼ እንደገና አመስግኜ በሌሊት በህልሜ ሁሉ ማመሰግንበት ጊዜ አለ። ለካ ምስጋናዬን ገና አልጠገብኩትም። በቅን ልቦናዬ እግዚአብሔርን አመሰግነዋለሁ ሲል ዳዊት በጣም የሚገርም ነገር ነው። ለዚህ ነው የዳዊት ልብ ብለን ማየት ያለብን። ስለ ምቀኛ ሰው ካወራን ስለ ዳዊት ነው ማውራት ያለብን። ምክንያቱም ዳዊት የቅኖች ሰዎች መገለጫም ስለሆነ። ለዚህ ነው ከዳዊት ዘር ነው ቅድስት ድንግል ማርያምም የተወለደችው። ጌታችን ኢየሱስ ክርስቶስ የመጣው ከዳዊት ዘር ነው። አየ ቅን ሰው ለካ ሄዶ ውጤቱ አምላክን እስከ ማምጣት ድረስ ወደ ምድር ይችላል። ያ ሰው ቅን በቃ እግዚአብሔር ልቡን ወደደለት። የዳዊት ምን አይነት ሰው እንደሆነ ከዛ ቁጥር 8 ላይ ሥርዓትን እጠብቃለሁ በፍጹም አትጣለኝ። ጎልማሳ መንገዱን በምን ያንጻል? ቃልህን በመጠበቅ ነው አለ። በጣም የሚገርም የዳዊት ልቤው he keeps the word of God። በጣም እግዚአብሔርን ይወደው ነበር። ቃሉንም በጣም ይወደዋል ዳዊት። ቃሉን የእግዚአብሔርን ቃል። አንተ ሰው እኮ ዘፈን ነው የሚወደው። በዘፈን ውስጥ የሚተላለፈው የእግዚአብሔር ቃል አይደለም። ይቅርታ አድርግልኝ አባቴ። በዘፈን ውስጥ የሚተላለፈው የዲያብሎስ ቃል ነው። እወድሽ ነበር፣ አፈቅርሻለሁ፣ እንደዚህ ምናምን ልቤ ተገንጥሎ የሚለው ዲያብሎስ ነው እንጂ የእግዚአብሔርን ቃል አይደለም። ዳዊት የተባረከው በእግዚአብሔር ቃልን በመውደዱ ነው። ይሄ የምን ልብ ነው? የቅን ልቦና፣ ምቀኛ ያልሆነ። ዘፈን ሲሆን ወገቡ እስኪቆረጥ ድረስ ነው በጠጅ ቤት ላይ ተገለባብጦ እንትን የሚለው። የእግዚአብሔር ምስጋና ሲሆን ያጉረመርማል። ራሱ ለማመስገን ራሱ ገና ይመራመራል። ምቀኛ ነህ። ስለዚህ መባረክ የሚባለው ነገር አይመጣም ከዛ በኋላ። መባረክ ከፈለገ ሰው በእግዚአብሔር ላይ ምቀኛ ሊሆን አይገባም። አረ እኔ አልተመቀኘው፣ ይሄው ነው እኮ እኔ አይደለም ምለው።
ቅዱስ መጽሐፍ ነው። ምን ሰማ የሚያዳምጥ ጆሮ ለመባረክ ቅርብ ነው። ያልተባረኩበት ምክንያት ምንድነው ካለ በማወቅም ባለማወቅም በእግዚአብሔር መንግሥት ላይ ምቀኛ የምንሆንበት ጊዜ አለ። ይቀናል። ገና ለእግዚአብሔር ሊያመሰግን ሲል ይቀናል። እንዴ አያቴ ያን ሁሉ ውለታ አድርጎልኝ እንዴት ሳላመሰግነው ብሎ ለአያቱ የሚናገረውን ምስጋና ለእግዚአብሔር ያቀርባል። ተው እንጂ ይህ ምቀኝነት ነው። የእግዚአብሔር ዙፋን እግዚአብሔር ነው። በዘፈን ላይ አመሰግንሻለሁ ብሎ ልቤ ሳድስ ስለሆንሽ አንቺ ፍቅሬ ስለሆንሽ አመሰግንሻለሁ ውዷ ሚስቴ የሚልበትን አገላለጽ መልሶ ለእግዚአብሔር ያቀርበዋል። ያን ግጥም አይዘገንንም፣ ትንሽ አያምም፣ ህመም የለውም፣ ህመም አይሰማም። ውዳሴ እኮ ነው። ለዛች ጣዖት ነው የሚያወድሰው። ሰው እንደዛ አይወደስም በዘፈን ግን ያችን ጣዖት ያወድሳታል። ልክ በሰው ዲዛይን አድርጎ ነው የሚያወድሳት። ተው እንጂ ያ የዘፈን መንፈስ ያችን ሴት ልጅ ያንን ልጅ እያልሽው ልቤን የወሰድከው ብለሽ ያልሽውን ያወደስሽበትን መጠን መልሰሽ ለእግዚአብሔር ትናገሪያለሽ። ይህ እኮ ምቀኝነት እኮ ነው። ዘፈን ዓለም በእግዚአብሔር መንግሥት ላይ የሚደረግ ምቀኝነት ነው፣ አመፅ ነው። ያን አመፅ ላይ አትተባበሪ፣ እግዚአብሔርን አወድሽው። ዳዊት የሚለው ያንን ነው። ስለዚህ በፍጹም ልቤ ያለ ፈለግኩህ፣ ቁጥር 10 ላይ ከትእዛዝህ አታርቀኝ፣ በፍጹም ልቤ ፈለግኩህ። የዳዊት ልብን የምትወዱት እግዚአብሔር የወደደው የዳዊትን ልብ የምትወዱት ከሆነ በፍጹም ፐርፌክት ሃርት ዩ ኒድ ሎርድ ጋድ። በፍጹም ሳላቆራርጥ ሳላንተፋትፍ እግዚአብሔር ወይ እፈልግሃለሁ፣ ልቤን ያዘው፣ ተቆጣጠርልኝ፣ መስመር እንዳልስትብህ እርዳኝ። በፍጹም ልቤ ፈለግኩህ። በፍጹም ማለት ምንም ነጥብ የሚባል ሌላ ነገርን ሳልፈልግ አንተን ብቻ ፈለግኩህ አለ ዳዊት። አንተን እንዳልበድል ቃልህ በልቤ ሰወርሁ አለ። ቃልህን በልቤ ሰወርሁ። ምን አይነት በጣም ይገርመኛል። አንተን እንዳልበድል ቃልህን በልቤ ሰወርሁ አለ። ለሰው አይነግረውም፣ በልቡ ያጉረመርማል። በጣም የጭምት ሰው የለም። በልቡ እያጉረመረመ እግዚአብሔር ብቻ ቃሉ ያን ቃል በልቡ ሰውሮ እግዚአብሔርን እንዳይበድለው በዛ ቃሉ ያሰላስለዋል የእግዚአብሔርን ቃል። ከዛ ቁጥር 12 ላይ አቤቱ አንተ ብሩክ ነህ፣ ሥርዓትህን አስተማርከኝ። በጣም የሚገርመው ከእግዚአብሔር ጋር መንገዳቸውን የሚያደርጉ ሰዎች ቃሉ ነው የሚያስተምራቸው። ቃልህ ለመንገዴ ብርሃን ነው መብራቴ ነው። አንድ በወዶ መዝሙር ቃል ለጉሮሮዬ ጣፋጭ ነው ሚል መዝሙር አለ። በጣም ጣፋጭ ነው። በቃ ለጉሮሮዬ ጣፋጭ ነው። ማር ቢበላ ምን ቢል ሰውየው አይጣፍ፣ የእግዚአብሔር ቃል ይጣፍጠዋል። የአፍህን ፍርድ ሁሉ በከንፈሬ ነገርሁ ተናገርኳል። የአፍህን ፍርድ ሁሉ በከንፈሬ። ይህ ሰው በጣም የሚገርም የእግዚአብሔር ሬቬሌሽን በዓለም ላይ ከተገለጠላቸው ሰዎች መካከል አንዱ ትልቁን ቦታ ይዛል ዳዊት። ለምን? አሁን ሙሴም እግዚአብሔር ተገልጦ አነጋግሮት ነው። ሌሎቹም በብዙ ሬቬሌሽን ነው፣ በመገለጥ በራእይ ነው። ዳዊት ግን ቃሉን የተገለጠለት ባይዘወይ የዳዊት የሚለየው ለዛ ነው። መጽሐፍ ቅዱስ በጣም የሚወዱ ሰዎች የቃሉ ብርሃን በሕይወታቸው ላይ ይገለጣል። አይፈሩም፣ አይርበተበቱም፣ ሳድስ አይጎሳቆሉም፣ አይጨነቁም። ለምን? የቃሉ ብርሃን በሕይወታቸው ላይ ይበራል። አነቃቂ መጽሐፍ ሲሆን አቤት አቤት ለመግዛት ራሱ ሩጫው። መጽሐፍ ቅዱስ ለመግዛት ይንቀጠቀጣል። ብርድ ይለዋል። እስቲ አሁን ግዛ በዩ መጽሐፍ ቅዱስ ገዝተህ እስቲ ስትዩ ገና ብርድ ይለዋል። 1000 ብር ሊያወጣ ሲል ያመዋል። በቃ እግሩን ሁሉ ብርክ ይዘዋል፣ ይንቀጠቀጣል። የሚንቀጠቀጠው ሰው ውስጡ የተቀመጠው ሰውየውን ያከፈክፈዋል። ለምን? ሊገዛ ያለው ነገር ሕይወቱን ሊቀይረው ነው፣ ሊያነበው ነው። መጽሐፍ ቅዱስን ሊያነበው ነው። ዳዊት በዓለም ላይ አስገራሚ ሰው የሆነው ቃሉን የተገለጠለት ቃሉ እንዲገለጥለት የሚፈልገው ሰው ሁሉ ምንድን ነው? ልቡ ቅን የሆነ ነው፣ ምቀኛ አይደለም። የእግዚአብሔር የቃሉ ኃይል ብርሃን በሕይወቱ ላይ ይበራለታል እና ያልገባው ነገር ሁሉ ይገባዋል። አሁን እኔ እንኳ ሳውራ ወይኔ እንደዚህ መሆኑን እኮ አልተረዳሁትም ብሎ እኮ ሰው ይገለጣል። እኔ ሁሌ የምጸልየው እግዚአብሔር ሆይ የቃልህን ብርሃን ግለጥልኝ። ሁሌ ነው የምለው፣ ይቅርታ ሁሌ ስጸልይ እግዚአብሔር ሆይ ምንም እውቀት አይገለጥልኝ፣ የቃልህን ብርሃን በሕይወቴ ላይ ያብራልኝ ይለዋል።
እና ብረት የሆነ ነገር ልክ ጭንቅንቅንቅ የሚያስመስል ነገር ድግሱን ዲያብሎስ ዙሪያ ላይ ምናምን ሲያደርግ እልና መጽሐፍ ቅዱስ ግልጥ አረግና እግዚአብሔር ሆይ በበረሃ እንዳለች እንደ አንዲት ነፍስ ራሴን ቆጥራለሁ። በረሃ ላይ የሚረዳት እንደሌለች በሰሃራ በረሃ ላይ እንደተቀመጠ አንድ ሰው አንዲት ዛፍ አለች በዛ በረሃ ላይ እዛ ጥግ ላይ እንደተቀመጠ ሰው ነፍሴን ቆጠርኳት። የሚያስረዳኝ የሌለኝ ይሄ ነው ብሎ የሚገልጥልኝ እንደሌለኝ ስደተኛ ራሴን ቆጠርሁ። እግዚአብሔር ሆይ የቃልህን ሕይወት ብርሃንን ግለጥልኝ። ይሄ የተከሰተው ነገር ምንድን ነው ብዬ ተንበርክኬ ጸልይ ቅዱስ ቃሉን ኤግዛክትሊ ለችግሬ መፍትሄ የሚሆነኝን ቦታ ገልጬ እንዳነበው ይመራኛል። ከዛ የሆነ መጽሐፍ ቅዱስ ታሪክ ላይ ያለ የሆነ ሰው የተሆነለትን ነገር በሕይወት ላይ እንደ ብርሃን ይሆናል። ከዛ ይሄ ምን ይፈልጋል? በሕይወቴ የተማርኩት ነገር ምቀኛ ልብ ያለው ሰው ራሱ መጽሐፍ አይደለም ሊገልጥ ማለት ነው ገና ለማግኘት መጽሐፍ ቅዱስ ለማግኘት ያመዋል። እና ሞባይሉ ላይ ሁሉም ነገር ነው ያለው። መጽሐፍ ቅዱስም አለ ዘፈንም አለ አብሮት። ለምን ምቀኛ ነው? ምቀኛ ነው። ለምን ምቀኛ ሰው ማለት እኮ ሼር የሚያደርግ ማለት ነው አይደለ? ለምሳሌ አንቺ ያለሽን ነገር ይላል እሱ እኮ ያለው ነገር አይበቃውም። አንቺ ወዳለሽ ነገር ነው የሚያተኩረው። ምቀኛ ማለት ያ ነው። በሞባይሉ ላይ ዘፈንም አለ መጽሐፍ ቅዱስም አለ። እንደገና ዳውንሎድ ያደረገውም የፖርኖግራፊ ፊልምም አለ። ይቅር ይበልህ እግዚአብሔር ይቅር ይበልሽ። ይሄ የሚያመቻምቻል አይደለ? ፓርት አድርጎ ግማሽ ልቡን ለእግዚአብሔር ግማሽ ልቡን ለዓለም ወስኝለት በፍጹም ልብ ነው የሚለው ዳዊት ሲናገር። በፍጹም ልቤ ፈለኩክ ነው የሚለው which 100% full of my heart አንተን በመፈለግ ተጠምዳለች። እና ይህን ሰውዬ እግዚአብሔር እንዴት ነው የማይወደው? እንዴት ነው የማይባርከው ዳዊትን? የዳዊት ልቡና የቅን ሰዎች ልቡና መጨረሻ ነው። እግዚአብሔር በጣም ይወደዋል። ከዳዊት ዘር ነው ቅድስት ድንግል ማርያም ከዛ ጌታችን ኢየሱስ ክርስቶስም የመጣው ከዳዊት ዘር ነው። የዳዊት ልጅ ኢየሱስ ነው የሚባለው። ምን አይነት ልብ ቢኖረው ነው ይሄ ሰውዬ? ከዚህ በልቡ እግዚአብሔር ምን ቢወደው ነው? ምን ቢገባው ነው ዳዊት? ያ የእግዚአብሔር የቃል ብርሃን የገባው ሰው ነው። ሁሌ መዝሙር ዳዊት ላይ ስታይ የቃሉ ብርሃን። ጠቢቡ ሰለሞን ደግሞ ምንድነው በጣም የወደደው? ጥበብ። ጠቢቡ ሰለሞን ደግሞ ጥበብ ምንድነው? የዚህን ምድር የምንኖርበት ዊዝደም ማለት ነው። ጥበብ እንዴት ሆኖ ችግር ሲመጣ እንዴት ፍርድ እንዳይመጣ እንዴት እንደምታመልጪ፣ ሕግ እንዴት እንደምትጠብቂ፣ ከዛ የዚህን ዓለም አናኗር ነገር የምናሸንፍበት ዊዝደም ነው። ጠቢቡ ሰለሞን እንዴት እንደሚያስተዳድር እንዴት የዓለም ሳይንስና እውቀት እንዴት እንደሚገለጥለት ነው። በጣም ጥበብ ላይ ነው ያተኮረው። እሱም የሚገርም ሬቬሌሽን ነው። የማይታየውን ዓለም ወደሚታየው ዓለም ዳውንሎድ። ዳዊት ግን የፈለገው ቃሉን ነው። ቃሉን የእግዚአብሔር ቃል ደግሞ ሥጋ ሲለብስ ማን ነው? ክርስቶስ። ስለዚህ ክርስቶስ ከዳዊት ዘር ተገለጠ። አየሽ፣ ይሄ ሰው ለምንድነው ሲባል ምቀኛ አይደለም። ልቡ በፍጹም ለእግዚአብሔር የተከፈተች ናት። ሳድስ ሰው ልቡ ለእግዚአብሔር በጣም የተከፈተ ከሆነ የዳዊት ልብ አለው። የዳዊት አንደኛው ትልቁ ኳሊቲ ይሄ ነው። ይሄን ለመስማት ራሱ አሁን እኔ ማስተምረው ይሄን ነገር ራሱ ለመስማት የተባረከ ልብ ይፈልጋል። ባይዘወይ ጠማማውማ ገና ራሱ አያመጣውም። ያኛው ናና ስማ አይለውም። ምን መሰለ ይለዋል። 8 ሰዓት ላይ ቀጠሮ አለ አይደለም? ባለፈው ተደውሎ የለን እና እዛ እኮ መቅረትህ እኮ ነው ይለዋል። ይሄንን ሊሰማ ሲል ማለት ነው። ይሄንን ይችን አሁን ያሁኗን እንኳ ባለመስማቱ ብዙ ሰው ብዙ ነገር ያጣል። ይሄ እግዚአብሔር ቃል እውነት ነው። ይችን እንኳ በመስማቱ የህይወት ዲፈረንስ ትመጣለች። አይሽ አይፈልግም የቃሉ ብርሃን። ለምን? የቃል ብርሃን ከተገለጠለት ሰው የዓለም ምንም ነገር ቢገለጥለት አይፈልግም። የቃሉ ብርሃን ላይቱ ቃሉ ከምኑ ጋር? ከመንፈሱ ጋር። ያንን ዳዊት በጣም ይናፍቅ ስለነበር ቃሉ ሥጋ ለብሶ በሱ ዘር መጣለት። አይገርምም? እሱ የሚፈልገው የነበረው የተጻፈው ቃሉን ብቻ አልነበረም፣ ያልተጻፈውንም ቃሉን ነው ዳዊት የሚወደው። የእግዚአብሔር ቃል ማለት የተጻፈው ብቻ እኮ ማለት አይደለም። የእግዚአብሔር ቃል ማለት ዓለማትን ሁሉ የፈጠረበት ማለት ነው። የሰማይ ዓለምና የምድሩን ዓለም የማይጨበጠውንም የሚጨበጠውንም ዓለም የፈጠረበት ቃሉ ሥጋ ሲለብስ ክርስቶስ ያ ዓለማትን ሁሉ በቃሉ ፈጠረ፣ በልጁ ፈጠረ ይላል። ያ የቃል ብርሃን ዓለማትን አጽንቶ ያቆየው
በሰማያት ላይ ከዋክብቱን አንሳፎ የያዘው የቃሉ ኃይል ነው። ያ የቃሉ ኃይል ጽና ሲልበት የጸናበት፣ ባህር እንዲሁን ሲል የሆነበት፣ ሁን ብሎ ነው ያደረገው። ሁን ያለበት የቃሉ ኃይል ሰማያትን የዘረጋበት፣ የሰው መንፈስ ነፍሱን ሁሉ ያስተሳሰረበት የቃሉ ኃይል፣ ያ የቃል ኃይል ዳዊት መጽሐፍ ቅዱስ ላይ ሁሉም ያ አልተጻፈም። ለዚህ ነው ቢጻፍ ዓለም በጠቅላላ ወረቀት ብትሆን አለ ባህር ውቅያኖስ ሁሉ ቀለም ቢሆን አይበቃውም የቃሉ ኃይል። ለመጽሐፍ ቅዱስ የጻፈልን ከቃሉ ላይ የተወሰነው ተቀንጭቦ ነው የገባልን ሕይወት እንዲሆነን። ይሄማ ሕይወት እንዲሆናችሁ እንዲበዛላችሁ የሚለው እቺ እንድትበዛ ነው እኮ የመጣው እንጂ እዛ ላይ መጽሐፍ ቅዱስ ላይ የሰውም ታሪክ ተጽፏል እንዲገባን እንድንረዳው። ከዛ የእግዚአብሔር ቃሉ ደግሞ ጁስ ሆኖ ንጹሕ ብዙ ጊዜ የሚጠቀሱት ቃላቶች አሉ በጥቅስ ላይ በምን እሱ የእግዚአብሔር ቃል ኃይሉ ነው። ለምዚህ ነው ጥቅስ ሆነው የሚወጡት እና ፓወርፉል ናቸው። በጣም ሰውን ሕይወት ይቀይራሉ። የእግዚአብሔር ጥቅስ በቃ እዛ ጋ ያለ ያመነ የተጠመቀ ይድናል ትላለች ቃሏ። እሷ ማለት የሰማይ ቃል ራሱ ተጽፎ ማለት ነው። እሱ ተጽፎ ማለት ነው። ብዙ ሰው ቦታ ላይ ይጠቅሳል። ብዙ ነገር የሚጠቅሳቸው ነገሮች በጠቅላላ በጥቅስ የሚቀመጡት ማለት አደገኛ የእግዚአብሔር ጁስ የሆነ የሰማይ ሐሳብ የእግዚአብሔር ሐሳብ ዓለማትን ሁሉ በልጁ መጠቅለል ነው ይላል። ያ የእግዚአብሔር ሐሳብ በእኛ ጭንቅላት ውስጥ እንዲቀመጥ የምትፈለገው ነገር አንዷ ቃል አይደል ሰው የምትቀይረው። አንድ ሰው ምህላ ፕሮግራም ላይ ሄዶ ዛሬ የሰማውን ቃል ነገ እንደገና ሌላ መምህር ሲያስተምር በተለየ መልኩ እንደገና ይገለጥለታል። ለምን? ያቺ ቃል የሰማይና የምድር ያክል ስፋት ያላት ናት ማለት ነው። ሳድስ ዳዊት በጣም ይፈልግ የነበረው ይሄን ነው አንዱ ኳሊቲ። ሌላኛው ሲንሲር ኤንድ ኢሚዲየት ሬፒታንስ፣ ባለፈው ደግሞ የነገር ነው ወዲያው የመጸጸት ንስሐ መግባት። ሌላኛው አንዌቨሪንግ ፌዝ ኤንድ ትረስት፣ የማይናወጥ እምነት። ትረስትም ፌዝ አለው እምነትም አለው መታመንም አለው ዳዊት ማለት ነው። የማይናወጥ በቃ የማይናወጥ እንዲህ ሼክ አያደርግም በሁኔታዎችና በነገሮች ላይ እንዲህ አይዋዥቅም። ስፕሪንግ የሆነ ላይፍ አይደለም ያለው የጸና ላይፍ ነው ያለው ዳዊት። ከዛ ሌላኛው ፕሬይዝ ኤንድ ታንክፉል፣ አመስጋኝነት የዳዊት በጣም የሚገርመው። ሌላው ይሄ ሁሉ የምድር የቅን ልቦች መገለጫ፣ የቅን ሰዎች ልቦና ምሳሌ በዓለም ላይ ታሪክ የተቀመጠው ዳዊት ነው። የቅን ሰዎች ልቦና፣ የሕግ ሰዎች ምሳሌ ደግሞ ሙሴ ነው። የነቢያት ሁሉ ደግሞ ምሳሌ እነ ኤልያስ ናቸው። ብዙ ፊልድ አላ። የቅን ሰዎች ደግሞ ምሳሌ ዳዊት ነው። የእምነት ሰዎች ምሳሌ አብርሃም ነው። ለእያንዳንዱ ሰው አንዳንድ ሪፕሬዘንቴሽን አለው። ዳዊት ግን ምንድን ነው? የቅን ልቦናቸው ቅን የሆኑ በጣም ቅን የሆኑ ሰዎች መገለጫ ነው። አብርሃም ለምሳሌ ቅንነቱ ከዳዊት ጋር ሲነጻጸር ያነሰ ነው። እምነቱ ደግሞ በጣም ከባድ ነው። የእምነት አባት ተባለ ማለት ሁሉም በየፊልዱ የመጡት ነገሮች አሏቸው። እነዚህ ሰዎች የዓለም ሞዴሎች ናቸው። የዓለም ሞዴል ናቸው። የመንፈሳዊው ዓለም የና አልበርት አንስታይን ማለት አይደለም። የመሰረተው ሰውዬ ማለት አይደለም። እሱ ራሱ ህይወቱ ምሳሌ ቢያደርገው ቢፈልገው ዳዊትን ነው የሚያገኘው። ፕሬይዝ ኤንድ ታንክፉል ምን ማለት ነው? ሁሌ አመስጋኝ ነው። እንደገና ታንክፉል ነው። ሲያመሰግን ደግሞ ምስጋናው በምልአት ነው። እየተንቆጠቆጠና እየቆጠበና ግማሽ ምስጋና ለራሱም ይሰጣል። ደግሞ ራሱ የተወሰነ ደግሞ እኔም እኮ ይላል። ለእግዚአብሔር ከሙሉ ልቡ ዳዊት ሰሚት የሚያደርግ የነበረ ሰው ነው። ሙሉ ለሙሉ እግዚአብሔር በጣም አኖይንት ያደረገው የሚገርም ሰው ነው እና በጣም ሎያል የሆነ ለምሳሌ ለሳኦል ስናይ ሳኦል እግዚአብሔር የቀባው ሰው ነው። በጣም ታማኝ ነው። በቃ ዳዊት በቃ ቀብቶታል አለ እግዚአብሔር። በጣም ዳዊት የሚገርም ኳሊቲ እኮ ነው ያለው። ሎያሊቲ ያለው ማለት ነው። ታማኝ ነው ዳዊት። ለምን? እግዚአብሔር ቃል በጣም ይታመን። ሎያሊቲ ያለው ኦቢዲየንስ አለው እና ልክ ሳኦልን እኮ ሊገለው ብሎ መግደል ያልፈለገው እግዚአብሔር ቃል ታምኖ ነው። ገል ነበር አለው። ጨርቁን ሁሉ የሚገርመኝ ጨርቁን ቆርጦ ወሰደው እና ምሳሌን ተኝተ ባዛ መጸዳጃ ሆኖ ወገቡን እየፈተሸ በነበረበት ሰዓት ያለ የበላው ጅማት እስኪሆን ድረስ እየታገለ ነበረ ማለት ነው። ምናልባት አሜባ ሊሆን ይችላል ያለ እዛ ሲታገል ዳዊት ያን ያክል ሰውዬው ራሱን ስቷል። ባይዘዌይ በጣም የቶይሌት ስፒሪት አለ። የቶይሌት ስፒሪት ሌላ ጊዜ እንደው በእግረ መንገዴን በጠቅሶ ደስ ይለኛል። ሌላ ጊዜ ስለማይመች የቶይሌት ሳድስ ስፒሪት የሚባል በሳይኮሎጂ አናል ፊክሴሽን ይሉታል።
አናል ፊክሴሽን ማለት አንድ ሰው ቶይሌት ገብቶ መታጠቢያ ገብቶ ረጅም ሰዓት የሚቆያል አይወጣም እና ሰውየው ሽንቱን በላዩ ላይ እስኪ ሊለቅ እንደ ሆዱን አሞት ከሆነ ታች በላይ ሊለቅ በሱሪው ላይ ሰውየው እየተጨነቀ በጣም ይገርምሻል ሰውየው ከሽንት ቤት አይወጣም አንዴ ኳኳኳኳኳ ያርጎ ጸጥ ይለዋል ኳኳኳኳኳ ጸጥ ይለዋል ኳኳኳኳኳ ሰው አለ ሲለው ቀላል አለ ያለው ሰውዬ ማለት ነው ቀላል አለ ቁጭ ብሎ ሽንት ቤት ማለት መታጠቢያ ቤት እንዳለው ሰውዬ እኮ ነው አይረቅም ቁጭ ስፒሪት ነው ባይዘው ስፒሪት በሳይኮሎጂ አናል ፊክሴሽን ይባላል አናል ፊክሴሽን ያለባቸው ሰዎች ብዙ ችግር ይጋለጣሉ በሕፃንነት ልጆች የቶይሌት ፊክሴሽን እንዳይኖርባቸው መጠንቀቅ ያስፈልጋል ስፒሪት ነው አታችድ ይሆናል ያ መንፈስ እና ሰውየው ከሽንት ቤት አይወጣም በጣም ነው የሚወደው ሽንት ቤት እየተዋራጠ ነው የሚሄደው በጣም አደገኛ ነው ባይዘው አለ ሁሉ ነገር በልክና በአግባቡ ነው የሚለው እግዚአብሔር ቃል ሳውል ላይ የነበረው ያ ስፒሪት አደክመው ሳውልን አያቅም ቀሚስ ተቆርጦበት እስኪወሰድ ሰውሮታል መንፈሱ ስፒሪት ነው ማለት በጣም አደገኛ ነው ሌላ ጊዜ እንደው ሙሉ ፕሮግራም ባረገው ሰው ይገባዋል ብዙ ነገር ለዚህ ነው እንደ ይላል ለዛ ነው ብዙ ችግር አለ ይሄ ሳውል ተቆርጦ እስኪወሰድ ድረስ አያቅም ከዛ ግን እንዳልገልህ አለ እግዚአብሔር የቀባ ሰው ስለሆንክ በቀባው ላይ ክንዴን አላነሳም ዋቴማን የሚገርም ሰው ዳዊት ሎያሊቲ ኤንድ ኦቢዲየንስ ያለው ሰው ነው ስለዚህ ለምዳ ምቀኛ አይደለም ማለት ነው አይስ በሳውል ስልጣን ቢመቀኝ ኖሮ ይሹት ነው በስመ አብ እንዲህ ወገቡ ሲፈትሽ እንዲህ አግኝቶት ከታትፎታል እዛው ከመታጠቢያው ጋር ነው ቀላቅሎ እዛው ፈርሱ ነው ይላል አንጀቱ ነው ያ የተቦደሰው ብሎ ከታትፎት ሄዳ ምቀኛ ሲሆን ማለት ዳዊት ግን ምቀኛ ነበር ከዛ ምን አለ አልገልህም ለምን ኦቢዲየንስ እና ሎያሊቲ ታማኝነት ለምሳሌ አንቺ ለኔ በጣም ታማኝ ስትሆኚ ምን ማለት መሰለሽ ምቀኛ አይደለሽም ማለት ነው ባትሆኚ ታማኝ ባትሆኚ አላኖርሽም እስከ ዛሬ ድረስ አብረን አንኖርም ታማኝነትሽ ምን ማለት ነው ምቀኛ አይደለሽም የኔ እድገት ምትፈልጊ ሰው ነሽ ቢያድግልሽ አቤት ትልቅ ቦታ ላይ አሁን ካለው ነገር ላይ ትልቅ ቦታ ላይ ቢደርስ ምትፈልጊ ሰው ነሽ ይሄ ምቀኛ ሰው አይችልም ወስማ ድሮ ገና እንት ነገር ሆኗል አይችልም አይሽ ከእግዚአብሔር ጋር እንኳን አይደለም አይሽ ከኛ እግዚአብሔር ጋር ስማ አስቢው ምን ያህል ሎያሊቲ እንደሚፈልግ ማለት ነው እግዚአብሔር አይደለ በጣም ታማኞችን ይባርካል ግን ምቀኞች አይደሉ ምቀኛ ሰው ታማኝ መሆን አይችልም የዳዊት አንዱ ኳሊቲ ሌላው ጄኒየንነስ ኤንድ ትራንስፓረንሲ ያለው ዳዊት በጣም ግልጽ ሰው ነው ባይዘው ሁሉንም ነው የሚያወራው ለሰው በቃ በመጽሐፉ አሁን መዝሙር ዳዊት ላይ ስታይ በጣም ኦፕን ትራንስፓረንሲ በጣም ነው ኃጢያቱን ይናገራል የተደሰተበትን ያዘነበትን ለምን ምቀኛ አይደለም ምቀኛ ሰው በሆዱ ነው የሚይዘው ባይዘው ቅናተኛ ምቀኛ ሰው ምን መሰለ ይላል በሰውየው ላይ ቂም ይዞበት ሊገለብጠው ሊገለው ያደባ በሆዱ አይነገርም ቅር የሚል ሰው ቅር ያለው ራሱ ቅሬታውን አይናገርም በሆዱ ይዞ ምቀኛ ነው አይመስልም አሁን ምቀኛ አይደለም ቢለኝ ሰውዬ አይደለም መጽሐፍ ቅዱስ ነው የሚለው ጄኒየን በጣም ጄኒየን ማለት ዳዊት ማለት ጄኒየን የሆነ ሰው ማለት በቃ ምንድነው ሐቀኛ የሆነ ኔቸር አለው ማለት ሐቀኛ ሰዎች ቅናተኛ ምቀኛ መሆን አይችሉም አንድ ሰው እንደ ዳዊት መባረክ ከፈለገ እንደ ዳዊት ልብ ሊኖረው ይገባል ዛሬ የዳዊትን ልብ በዚህ እንቋጨውና ምቀኝነትና ቅናትን ግን እንቀጥላለን ማለት ነው ዳዊት ሪፈረንሳችን እንዲሆን በተከታታይ ተመልክተነዋል ከዚህ ፕሮግራም ላይ በጣም ብዙ ህይወታችሁን የሚቀይር ነገር እንዳገኛችሁ እርግጠኛ ነኝ የዳዊት ልብ ሪስፖንሲቭ እንደገና ዴዲኬትድ ኮንስታንትሊ ተርን ቱዋርድስ ጋድ ወደ እግዚአብሔር ወዲያው ለመመለስ ይሄ ሰው ቅን ልቦና ያለው ሰው መገለጫ ነው እንዲህ አይነት ሰዎችን እግዚአብሔር ሁሌ እንደባረካቸው ይቀጥላሉ ማለት ነው ይሄን በአእምሮ ላይ ያዙ በዚያ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ቤተሰቦቻችንን ጥቂት ቤተሰብ ብናወራ ብቻ ነው የምንችለው ወደዛው እንሄዳለን ዕውቀት ታላቁ እግዚአብሔርን ታከብራለች ሣድስ ሄሎ ቤተሰባችን ሄሎ ጤና ይስጥልን እግዚአብሔር ወዬ ወንድም አለም ደበቡ በቀለ ነኝ አንድ ነገር ጠይቄ ነው እሺ አጠር ያለች ግጥም አለችና አሁን እባክህን ወንድምዬ ይቅርታ አድርግልኝና ጥብዬ ሰዓት ስለማይበቃ ብለን ሁለት ሰው ብቻ ነውና የምናወራው ወይ ሌላ ቀን ላክልንና እኛ እናነብልሃለን እንወዳለን እሺ ጥብዬ ተባረክ እሺ መልካም እሺ ያው በግጥማው ዙሪያ ላውራልና ለሆዴ ብዬ እግዚአብሔር ያዘዘውን አላደርግም እንጂ ብዬ በመሳሳት
የሚበልጥ መስሎን እኔ ያደረኩት ለምን ልካደው አምላኬን እውነቱን ታይቼ እርቃኔን ታይቼ ለምን ልቅር በኃጢአት ሞቼ ስለዚህ ልሸነፍ አምላክ ለሚያሸንፍ ነው የምትወርሰውም እንደዛ ቢዘጋውትና ወዳለሁ አመሰግናለሁ ክፉ ስራ መጥፎ ነው ይጥለናል ጠሪው ይቀመጥ በጣም ወዳለሁ በቅናት ደግሞ ዙሪያ የሚያረከው ትክክል ነው ያለ ነገር ነውና ይሄ አያስፈልግም እውነተኛ ነገር ስለነገርከኝ እግዚአብሔር ይባርክ ቤተሰቦቹ ሁሉ ከፍ ይበሉ አንተም ከፍ ኢትዮጵያም ከፍ ትበል ኢትዮጵያን ጠላቷ አይኑ እያየ ታብብ አመሰግናለሁ እግዚአብሔር ይመስገን አሜን አሜን እግዚአብሔር ይስጥልን ሌላ አንድ ቤተሰብ እንስማ ያለን ሰዓት ጥቂት ስለሆነች ብለን ነው ሄሎ ቤተሰባችን ጤና ይስጥልን እህትዬ እሰይ እንኳን ደወልሽ እንኳን አገኘንሽ እህታችን ከየት ደወልሽልን እሰይ አሜን አሁንም ጸጋውን ያብዛል አሜን አሁን ልጆቻችን እንዳይጠፉ ረጅም እድሜ ጤና ይስጥ አሜን እህትዬ ተባረኪ በጣም ደስ ብሎኛል እግዚአብሔር ብርክ ያርግሽ ያብዛሽ አሜን አሁንም ይረድ አሜን አንድ ቤተሰብ ብቻ እናውራና ከዛ ሰዓት እንጠቀም ሄሎ ቤተሰባችን እሺ ሄሎ ቤተሰባችን ሄሎ ወይዬ ወንድም አለም ሰላም ነው እግዚአብሔር የተመሰገነ ይሁን በስንት ጊዜ መሰለ በ4 አመት ነው ስልክህን ያገኘሁት ወይ እንኳን ተገናኘን ደስ ብሎኛል በጣም እግዚአብሔርን አመሰግናለሁ አንተን በማግኘቴ አሜን ወንድምዬ እንዴት ነህ ደህና ነህ እግዚአብሔር የተመሰገነ ይሁን በጣም ስንት አመት አዳመጥከን አዎ ወደ 4 አመት ነው ማዳመጥ ከጀመርኩት እንዲሁም በጉጉት ነው ማዳምጠው ተጠቅመህበታል በጣም ተጠቅሜበታለሁ እግዚአብሔር የተመሰገነ ይሁን ክብሩን ሁሉ ሲውሰድ ሁሉ ስራ ቦታ ነው ማዳምጠው በቃ ሰው ሁሉ ቢያወራኝም አልሰማም ከዚህ ከእንትኑ ውጪ ካንተ ትምህርት ውጪ በቃ መጸለየው ለዛ አይደል ሁሌ እኮ ጆሮ ስጠኝ ብዬ ነው መጸለየው በጣም ነው መወድ በጣም አከብራለሁ ወንድምዬ ሰዓታችን ብዙ ስለሌለች ብዙ ባወራ ደስ ይለኛል ቶንህ መንፈስህ ደስ የሚል ሰው ነህ ተባረክ ክፉ አይንካህ አሜን አብዬ እሺ ወንድምዬ መልካም ጊዜ SADIS